ትምሮ ላይ ጎበዝ ነው። ሴት እናት ምናምን አክባሪ ነው። የአዲስ አበባ ልጅ ትክክለኛ የሸገር ልጅ ከተቸገረ ጋር አብሮ ተፍ ተፍ የሚል ነው። እንደዚህ አይነት ትክክለኛ ባህሪ ነው ያለ የአዲስ አበባ ልጅ። እንደዚህ አይነት ባህሪ የሌለው የአዲስ አበባ ልጅ አይደለም። በፍጹም ሊሆን አይችልም። ኢምፓስብል። የአዲስ አበባ ልጅ በጣም እናቶችን አባቶችን ፋዘርዬ ማዘርዬ የሚል ተግባባል። ከብዙ ሰው ጋር ለመግባባት የሚያደርገው ነገር አለ። ሼመኛ ነው የአዲስ አበባ ልጅ፣ በጣም ሼም አለው። አሁን የአዲስ አበባ ሴት ዱርዬ ምናምን ትባላለች። በፍጹም ከማንም ኮምፔር አድርጋት እንደ አዲስ አበባ ልጅ እግዚአብሔር ምስክሬ አይታ በስነ ስርዓት ክብሯን ጠብቃ ያለች የአዲስ አበባ ሴት ነው። ከሌላ የመጡት እንደፈለጉ ሊሆኑ ይችላሉ። የአዲስ አበባ ሴት ግን አምጣ ከባድ ናት። በጣም ቫሊዋን የምታክ ሴት ናት። ከሌላ የመጡት አይናውጣ ናቸው፣ አይናውጣ ናቸው። ግን የአዲስ አበባ ቲፒካል ሴት አምጣ፣ አሜሪካን ሀገር አምጣት፣ አውሮፓ ውሰዳት፣ የትም ውሰዳት፣ እዚ ሴም ሎያል ፒፕል ናቸው። ስለማቅ ነው ይህን መነግር። የሸገር ልጆች በጣም 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 እውነተኛው ትክክለኛው ከመጣህ ግን ያ ነው። አሁን ለምሳሌ የአዲስ አበባ ሴት ሆና አዲስ አበባ የምትቆም የለችም። ሰባተኛም ውሰዳት፣ የሆነ ቺቺኒያም ውሰድ ምናምን ከሌላ ቦታ የመጡ ናቸው። ከሌላ የመጡ በፈለግኳ ሴት ከየት ነው የመጣሽው በላት። እግዚአብሔር ምስክሬ ከየት ነው የመጣሽው በል። እንዳለ ቺቺኒያ የሚቆሙት የትም ቦታ ሰባተኛ የሚቆሙት የትም ቦታ የሚቆሙትን ጠይቃቸው። ከሆነ ቦታ የመጡ ናቸው። የአዲስ አበባ ልጆች አይደሉም። ትገላታለህ አዲስ አበባ ልጅ። እንደዛ አይነት ሙድ የላትም። እና ለአዲስ አበባ ሴቶች ያለኝ ክብር በጣም ይለኛል ከሌላው። ክላስም ይባላል፣ እውነቴን ክላስም ይባላል። የአዲስ አበባ ልጅም በባጃጅ አጠብሳትም። ባጃጅ ገዝታት በአናት ተተክል በማይረባ መኪና ይዘህ እንኳን ኖ የምትለው ጊዜዋን የምትጠብቅ የራሷን ነገር የምታደርግ ህይወት አብራ የምትቀይረው ሰው ካልሆነ ይህ ፋንድያ ነው የምትል። ግልጽ ነው የምትነግር። ቫሊዋን ታውቀዋለች። ሌላስ ባጃጅ ላይ ነው የምትንጠለጠለው። የባስ ከፍለ የምትጎትታት ስንት ሴት አለች። እና ከአዲስ አበባ ልጅ ሴት ጋር በጣም አልፎልሃል። አብረህ ዴት ጋር እግዚአብሔር ምስክሬ አልፎልሃል። የአዲስ አበባ ሴትን እንደዛ ምና የማይሆን የሌላውን ግን ትችላለህ አልኩ። አዲስ አበባ ሴት በጣም ኳሊቲ አላት፣ ኤክስትሪምሊ ኳሊቲ አላት። ስንት ነገር ተፋልጠን ስንት ወሬ ቀደን ስንት ነገር ብለን የምትመጣ እንጂ ዝም ብላ የምትመጣ የአዲስ አበባ ልጅ የለችም። አሁንስ በየቴሌግራሙ ላይ በልቅጣ ዱቅ የምትል ነው ያለችልን። የአዲስ አበባ ልጆች አይደሉም። ሼመኛ ነው የአዲስ አበባ ልጅ። ወንዱም ሆነ ሴቱ የአዲስ አበባ ልጅ በጣም ሼም ይለ። በእኔ እውቅና ስንት ነገር ዘርፊያችሁ በጣም ቢሊዮነር መሆን እችል ነበር። ሶሻል ሚዲያ ላይ ከማናችሁም በፊት የመጣውን ዝርፍ አድርጌ መጥፋት እችል ነበር። ግደለኝ፣ ለራሴ መሆን አያቅተኝም። አናደርገውም። ማንነታችን አይደለም። ሰገጤ ነው እንዴ! መኪና ሳይኖረው ፕሌን እገዛለሁ ብለው እኮ የሚሰክሱ ናቸው ሰገጤዎቹ። ልብሳችን እኮ በሚሊዮን ነው የሚያወጣው ነው የሚሉን። ቁጥሩን እንኳን አያውቁትም። አዲስ አበባ ልጅን የሚያህል ሼመኛ ሰው የትም ቦታ ላይ አታመጣ። እውነቱ ነው። እና ቆም ብሎ ማየት ጥሩ ነው። ማስተዋል ጥሩ ነው። ተግባባን። አንዳንዴ በይሉንታ ያለ ልጅ ብታመጣልኝ የአዲስ አበባ ሼመኛ ሚኪ ሼመኛ ነው የአዲስ አበባ ልጅ። እና ለዛ ሌሎቹ በጣም በጣም ገገማ ናቸው። ግግም ያሉ ገገማ ናቸው። በለመኑት ብር ሾፍ የሚያደርጉ ሰዎች አሉ። ሰው ለምኖ እንዴት ሾፍ ያደርጋል?
ቲክታክ ላይ ለምን ሾፍ የማይሆን ነገር እኮ ነው። እንዴት ይሆናል? ቲክታክ ላይ ደብል ነው። እኔ አሁን ቲክታክ ላይ የሆነ ሸቃቅዬ ሾፍ ላረግ እንዴት ነው የሚሆንልኝ? ሃው ሚጥሚጣ እየተቀባ ተቃጥለ ባመጣው ሾፍ አለ እንዴ? ሰው ተንደባሉ ባመጣው ቻፓ ሾፍ አለ እንዴ? በምን ሂሳብ? ምን አይነት እካክ እንደበዛ ልነግራቸው አልችልም። ሰው እንዴት ነው የሚያደርገው? ተግባባን። ሶሻል ሚዲያ ላይ ስትንደፋደፍ እካክ፣ ሚጥሚጣ፣ በርበር፣ የቤት ዕቃ ሳይቀር ጨርሳችሁ ሾፍ እንዴት ነው የሚሆነው? ለምን ያገኘዋል? ዝም ለምን የሸቀልክ ዝም። አረ የለም ነው የምትለው። አረ ወፍ ለምን ጊፍት ተሰጥቶ ዝም ተናገር ብትባል ዝም አላየውም ነው የምትለው። እና አንዳንዶቻችሁ ጌመሮች ላይሰንስድ ልመና ነው ጌም፣ ማንም ያውቀዋል። እግዚአብሔር ምስክሬ፣ ጌመርነት ላይሰንስድ ልመና ነው። ትቀላቀላለ አንዴ ለባሉ ድምቀት። ምክንያቱም ቲክታክም ሞር ገንዘብ የሚያገኙበት መንገድ ጌም ስትጫወት ነው። እንደ ገባስ ጌመር ነው የሚልክብህ። የቲክታክ አልጎሪትሙ ምንድን ነው? እንደ ገባ ጌም ይልክባል። ዳስ ቲክታክ። እኔ አሁን እሱን ዘግቼ ነው ከእናንተ ጋር የምጫወተው። ስለዚህ ምንድን ነው የሚያደርገው? አንዳንዴ ያጫውታል፣ አንዳንዴ ፈታ ትላለህ። ግን አንዳንዶቻችሁ ጌም ተጫውታችሁ በጣም አትበጥረቁ። ጌም ተጫውተ እዚህ መጠ አትበጥረቁ አደራ። ያ እኔ አሌክሶ ጋር መድረሷ ሰርጀሪ ሚኪ ጋር መድረሷ በጣም ነው ግራ የገባኝ። ፈስ ያለበት ዝላ አይችልም ሆኖ ነው ሰርጀሪ ስለምታጨስ ነው ያበደችው እንጂ እኔ ያለው ሌሎችም ሶሻል ሚዲያ ላይ ያሉ ማንም ያበደ ሰው የለም። ስም አልተጠራ፣ አላዛር ስም አልጠራ፣ ሚኪ ስም አልጠራ። ስም ካልጠራ አሽሽ ታጨሳላችሁ ሲባል አቤት ብለህ ትመጣለህ እንዴ? እንዴት ነው የሚመጣ? አቤት አጫሽ ነኝ ብሎ ይመጣል እንዴ? ራሱን ሰው ያስባንናል እንዴ? አጫሽ እንኳን በሆን ባላየዘን ስም ያልተጠራም ብለህ ነው የምታልፈው። እንዴት ትመጣለህ? እንዴት ራስሽን ታጋልጫለሽ? ከስንት ቲክታከር ራስሽን ታጋልጫለሽ? ስንት አፍንጫችንን የምንጠርጋለን። አሁን እዚህ መተን አፍንጫችንን እንዲህ የምናደርጋለን። ስንት ሰዎች አቤት እኔን ነው ይባላል እንዴ? አይ ያለ አምቡላንስ ያንን ነው ምለው። ጀለሳችሁን ላምጣላችሁ። ይልቁኑ እኔ ብራንድ የሆነ ጀለሴ አለ። ያያዘ ልደታ ይመቸው። ተውት። አረረረ አንበሳው ይሁን እየመጣ እንዴት ነሽ ብራዘር? አለው ለወንድሜ ናፍቀኝ ነበረ። አይሚስ ዩ ብሮ። ኃይለኛ ኮፍያ እየገዛ ነው። እኔ አልገባኝ። አረ ሰው ነው የገዛልኝ። ሆነ ይሻ አጎት ተሙ መጥቷል እዚህ ቤት። ምን ሊያደርግ እንደመጣ አላውቅም። አረ እባክህ አጎት ተሙ በጣም እዚህ ቤት እያበዛው ለምን እንደሆነ አልገባኝ። አኬ ዘመዴ እንዴት ነህ ይላል። አይ አይለኝም። ተው የሆነ ያንተ ጓደኛ እኮ ነው። ላንተ ነው ጌታን አኬ ዘመዴ ብሎ ጽፏል። ስክሪንሻት አድርጌልኝ። ለምን አይወደኝም? በጣም ደሃ ስለሆንኩ አይወደኝም። ይሄኔ ደሃ ስለሆንኩ አይወደኝም። ባለፈው ራስ ላይ ድህነት አትጥራ። ደሃ በመሆን በምን አወቃው? ጠንቋይ ነው እሱ። ይዋ እኔ ምን አውቃለሁ? እሱ የማይጠንቁል ምን ይበል? እኔ የማውቀው ነገር የለኝም። ታዲያ በምን አውቆ ነው አንተ ደሃ መሆንን ያወቀ? አብዛኛውን ጊዜ ለአንተ ነው ዳጊ የምትባል ሰውዬ ደግሞ ትመላለሳለህ። በሰላም ብራ ባንክን አሳይተዋል።
ትቻለሁ በርታ ሸቅል እያለ ትቻለሁ በርታ ተታውቀኝ እኔ እግዚአብሔር ይስጥ እግዚአብሔር ተው እኔ ከተወኝ እኔ ምንም ሰው ጋር እውነት ነው። ምን አረከው የማይተው ለምንድን ነው ይተውሃል እንዴ? ኦኬ እና እንዴት ነው እባክህ የተጸለየባት ጸበል እንዴት ናት? ጤጣፍ አሁንማ በቃ አንበሳ ሊወርድ ነው። ትላንት ጸሎት ላይ ነበር። ትላንት ጸበል አላት። ከባድ ጸሎት ላይ ነበርን ትላንት። አረ አልተቻለም። ውሃ ይዘን ነበር ስንጸልይ ነበር። እሷ ናት ደግሞ የእሱ ጸሎት ነው መሰል አትለቃትም። ውሃ ይዘን ነው የምንጸልየው። ቀልድ የለም አኬ። እዚህ ቲክታክ ስለተመታ ውሃ ይዘን ነው የምንጸልየው። በነቢያት ጸልዬ ነው የምገባው። አልተቻለም። ሜሪዬ እንዴት ነሽ? መማር አለበት እየተማረ ነበር። ተማረ? አዎ እያስተማረን ነው። ውሃ ይዘን እየጸለይን ነው። ዛስ ጉድ ዛስ የጉድ አይዲያ። ሰውየው ግን በጣም ጎበዝ ነው። ጭንቅላት ያለው ዘመድ ይመስላል፣ ግን ትንሽ ወፈረ እንጂ መልካችሁ ይቀራረባል። መልካችን ይመሳሰላል። አይ ነው ፊልተሩን አጥፋው። ከኋላ ግሪን ስክሪን ነው። ይሁን ያንተን አከብራለሁ። ሪስፔክት ለአንተ ብዬ። ኧረ ከባድ ምንድን ነው የለበሽው? ቨርሳቺ ነው ምናምን ነው ምንድን ነው? አሁን እኛ ለዛ እኮ ነው ሰው ከብደሽ ስማም ተሙ እንዲህ አይነት ቨርሳቺ እየለበሰማ ዳትሎ አላበዛውም እንዴ? ምን አስበህ እንደዚህ ሳረግ እንደዚህ እኮ አንበሳው አዙርለት እንዲያው በቃ እራሱ እንደዚህም እኮ ይላል እንዲህ ይልና በቃ እንደዚህ ነው በቃ የሌለ አኬ ከብዷል። ተሙ ነገር ትላለህ ቱፓክ ትላለህ። የስ ቨርሳቺ ነው የሚለብሷት። ያዳምጥ አይችልም። ደምረው የለም ዛሬ ደሜ ቀን ላይ አንገናኝም። ከደሜ ጋር ከአንተ ጋር ነው የምንጫወተው አኬ። ኖ አሁን እኮ ችግሩ እኮ አንገናኝም እኮ አብዛኛውን ጊዜ። እኔ በነገራችን ላይ ያው ቀኖቼ 3 ሮብ ሐሙስ ምናምን ነኝ። ከዛ ደግሞ አሁን ልብስ ምናምን እያጠብኩ እያጸዳው ነው እንጂ እንትኖችን ልብስ አጠባጭ አጸዳድቼ ነው እንጂ ወደ ስራ ነበር የምገባው። ከዛ ወደ ቲክቶክ ገባሁ። እውነት ለዛ ነው ቲክቶክ መጀመሪያ ንጽህና ይቀድማል። ከንጽህና በኋላ ቲክቶክ፣ ከዛ ደግሞ ንገራቸው። ንጽህና ይቀድማል ቲክታክ ከመግባት በፊት። ሀና ጭቅጨቃሽን አጨርሽም? ሀና ማናት? ሀና ቡና ሀና የማርያም ልጅ ብላ ትጨቀጭቅኛል። ስራ ቢዚ ነው አኬ። ሊያዳምጥ አይችልም ተሙ። ኧረ እኔ እግዚአብሔር ይመስገን ፈጣሪ ትንሽም ቢሆን ከባረከ ሊሆን ዋናው በጤንነት። አሁን እኮ የሚያደርገው ቲሸርት ተሙ አላየም። ልንገረው ብዬ ነው። ልኩን ልንገርልህ። አሁን የገዛቸው ኮፍያው አሳየው። እንዲያውም ለተሙ ኮፍያን ከች አድርጋቸው ብራተር አይለ ያበዱ ኮፍያዎች አሉ። አሳየው ላላየው። አይ አሁን ማጀት ቤት አልገባም። አጣጥቢ ምናምን ቁጭ አረኳቸው። እንትናቸው ኮፍያዎች አሁን የገዛው 1 2 3 አለኝ፣ በቂ ነው። አንዱ ደግሞ ሁለቶች እንኳን ፋንድያ ነው የሚመስሉ ይቅሩብኝ። ያኛው የክቡር ዘበኛ የእንትን የሚመስለው ይቅርታ፣ ክቡር ዘበኛ አልኩ። የእድር ቤት ጭርምትምት ያለችው ማን የሰጠሱ? ያው ዝም ብለህ ስቶሪ ማን ወርቋ ጌታው ነው እንጂ አልገዛውም እሱ። ጭርምትምት ያለች የእድር ለፋፊ የሚያደርጓት ሰፈር ጨዋታ ይመቸኛል። እኔ ደላሻለሁ አኬ። በእኔ እኮ እንትን አትይ። አይ ነው እኔ ፈለክ ብትመታኝ ራሱ ይሆንዬ በጣም ነው። አይ ተሙን እዚህ ቤት መናገር አይቻልም። ሹሉቃ ሚዩት ነው የምትደረገው። የሆኒ ባራዳ ቋንቋ ነው። አይ እኔም ቢሆን ከዚህ ውስጥ እንድትሰሩት አልፈልግም። እኔም ከዮኒ ማኛ ጋር ራሴን እኔ ተሙን የሚናገር ሰው አልሰማም። ወገቡን ነው አይ ምርጥ ጓደኛው ነው የዮኒ ምርጥ ጓደኛ። ተሙሻ ከልቡ ወንድም ነው። የሚያውቅ ያውቀዋል። ለማያውቀው እኔ ለሚያውቀው ግን ተሙ የልብ ወንድም ነው። ለሁለት ነው ጨዋታው የሚደላው። ሌላ ሰው በግሩፕ እየላከብን ነው። አረ ወደዛው ሰዳቸው አንፈልግም። እኔ እነሱ እናቴ በርበሬ አራት ሰው በርበሬ ያመጣች እና ላክልኝና ተገኘ ካልተገኘም ጨዋታችን ይቀጥላል። ዝም ብለን ላኩልህ እኮ አታይም እንዴ? ዝም ብለን ወሬ ማውራት እንችላለን፣ ግን ሰው ስለሚልክብኝ ልክ ኬላለው። እሺ ይሁን ያልመጣ
አክሴፕት አላደረገው። ኖ እኔ ላኩኝ 56 ሰከንድ ወይ ዲክላይን እንዳርገው ወይ እሺ እንዴ ስታርት ማ there you go አልመጣም ይኸውልህ ልኬልሃለሁ። ምን ሆኖ ነው ቆይ እንደገና እንትን ላጥፋውና ምን አድርገዋል? ዊዝድሮው ልበለው? ዊዝድሮው በለው። ገንዘብ ቢለኝ ይሻላል። ከአካውንት እንዳይመስለው ዊዝድሮ ስትለው። አይ ነው አንተ ግን የሚገርም ነው። የተመታ ነው ግን ቲክቶክ ግን ራሱ ዊዝድሮ አድርገዋል ወይስ አላደረገው? አረኩትኛ ብለው ራሱ ይቆጥራል፣ ሰከንዱ ይቆጥራል ራሱ ከታች። ኦኬ መልሼ ላስገባ። ኦኬ እሺ እኔ ውጣና እንደዛ ይሻላል። እንደዛ ይሻላል። አኬን ላስገባው። ያሳዝነኛል። this is my brother። አረ የት ሄደ ከመኔው? በብር ከፍሎ አረ መጋኛ ይክፈልሽ አንቺ ዱቄታ። እኔም ቢሆን ለዛ ነው እኮ የምሳደብ። በጣም ነው ማይረባ አንዳንዱ አይ በብር ተከፍሎ እንዲህ የሚያደርገኝ ብላ ስትል ብሎክ አደረኳት። ኖ ዮኒ ፍርዬ በጣም አሪፍ ልጅ ነው። እኔ አቄ ይመቸኛል። ዮኒ ልንገርህ ጌታን ነው የምልህ። እኔ አሁን ምሳደብ በጣም ያበዙት እግዚአብሔር መጠው ግፈኞች ናቸው። ሌላ ቦታ አንበሳ እየሰጡ ቲክቶክ ዩኒቨርስ እየሰጡ እኔም መጠው ቆዳ ለማኝ ምናምን እያሉ ይሰድቡኛል። እንደው ቆዳ ነው የሚሉ። አረ ምን የሌለ ነገር አለ። ለምንድን ነው አንተን ቆዳ የሚሉ? አይ ኖ ጀስት ኤግዛምፕል ነው የነገርኩህ። በጣም አራቆይ ፓፓይ ትበላለህ። ፓፓይ ዋን ፓፓ በስካቦኛ ገባለ ትሪፕል አንተ ቆዳ አለኝ 5000 ነው የምትገረፈው። አባ ችግር የለም። አንተ ደግሞ ችግሩ ዋን በዋን ነው ግን ይሁን ለዛ ነው ታዲያ ዋን ኦን ዋን ነው አባቴ። ዋን በዋን 5000 እንግባ ቤተሰብ 10 ምናምን ሰከንድ ተስፋ 5000 ነው የምንቀጣው። ዋን ዋን ፓፓን ፎሎ ታደርጋላችሁ የኔዎቹ። ገና ትሪፕል ላይ ያለው እኮ ከባድ ሚዛን ነው እኔ ጋር የገባው። ይመች ከባድ ምንም ማድረግ አይቻልም። 5000 ስንገባ አኬን ወደ ስራ እንልከዋለን። እሺ እኔም ደግሞ ቀጣለሁ። ዮኒዬ እንደዚህ በጸባይ ከተጫወቅ ሰጥኛል። ጸባይን ካሳ ግድ ይላል። ሌላ ስልክህን ጣለው። ከኔ ጋር አውራ። ጀለስ የሚሰድቡኝን እየመወጥኩ ነው እኮ ብሮዬ። ተዋቸው። ኧረ እንዲህ ዘነጠ ደግሞ ትጣላለህ እንዴ? እሺ ይሰድባሉ። በዙ ዛሬ እኮ አንተ ፖስቶሽ የማያስፈልግ ነበር። እንዲህ ዘነጠ አሁን ጾም ባይሆንማ በቃ ሄደ መከካት ነበር። ክክ ትከካለህ። አይዞህ ለጾሙ አስበህ ነው። ኦኬ 5000 ገባ እንዴ? የኔ 500 ነው ልገባ ነው። ለጾሙ አስበህ ነው። አረ እየጠጣን እንዲህ ውሃ በጠዋትም ትጠጣለህ እንደ አንተ ልጅ? የአራት ሰዓት ወቅ ኖ አረ ነው ዋና ያልኩኝ ሆነ ይዋና እንጂ እንትን አይደለም። ቴንክ ዩ እኔን አሁን አንተ ልታታለኝ ነው። ቴንክ ዩ ደሃላክ አፋር አመሰግናለሁ። የሁል ጊዜ ቃሪያ ሰጪ የኔ አባት ቴንክ ዩ ፎር ዩር ጊፍት። እና እኔ የምልህ አሁን የማታጫውተው ሴት ለጾሙ አስበህ ነው? ጾሙ አሳስቦ? አረ ችግር የለም ከመጣች አጫውታታለሁ። እውነት ነው። ትሪፕል ቀረ። አንተ ምን ሆኖ ነው? ትሪፕል ቀርቷል። 5000 እንግባ ቤተሰብ። ያ 500 ስጡትና ይቅጣኝ። ያው የለመድኩትን ፍሊተር ታንኪዩ ቤተሰብ ኑርልኝ። እንግዲህ አኬ አረ ማነው አንተ 300 የሰጠኝ? ማነው እባክህ አንተ ማነው? ላመስግነው ይሄ ልጅ ፎሎ ዋን ፓፓ 5000 እንብላ። ኢልሰን ቴንኪዩ ኢልሰን አይ ፎሎ ባክ ብራዘር አይ ፎሎ ባክ ኢልሰን ቴንኪዩ የስ ከዜሮ አውጥቶኛል። ቢያንስ የተባረከ ሰው ነው። ኢንስታግራም ላይ አማረውት የለጠፈው ምኑ ኢንስታግራም ይኸውና እናውራበት። ማን አሩት ማን እናወራለን፣ ችግር የለም። 5000 እንብላ ቤተሰብ። እቀጣላለሁ፣ ችግር የለም። ገና እኮ አለ እኮ ገና 1 ሰዓት ከ1 ደቂቃ ከ1 ደቂቃ በላይ አለ። አይ አንተ ማጃጃል ትወዳለህ ሰው። እቀጣለሁ በዚህ በአራት የኦሮሞ ውስጥ 5000 እኮ ደርሷል። ሸፈውታል። ለዝገው ምን ቢሸፍ ነው ምን ዋጋ አለው ብለህ ነው?
እዚህ ጋር 5000 ቤተሰብ መሙላት አለ። ዮኒ ልትቀጣ ነው። 5000 ገባው። በጣም ነው የማመሰግነው። ኧረ አንድ ጀለሴ መጣች። ትንሿ ላይ የሰጠኝ ልጅ በጣም ነው የማመሰግነው። ዮኒ በቃ ሊቀጣ ነው። ኤቴ 5000 እንዴ ገባው። በለጥኩ እኮ 500። ኧረ ይናፍቅ። ወይኔ ያስገ ሄሉ መጣች። ሳላስበው ጎተትኳት። ሄልሻ አንቺ መሆንሽን ቼክ ለማድረግ ነበር። በሌ ኧረ 5000 መሙላትማ አለብህ። ድምጿን ልሰማት ነበረ። እንግዲህ እኔ የቴሌግራም ግሩፕ ምናምን የለኝም፣ አልወድም። ቴሌግራም አይመቸኝም። ሌሎች ሰዎች ይወዳሉ፣ ዳትስ ፋይን። እኔ ግን በእኔ ስም አለ ቴሌግራም። እኔ አይደለሁም ቤተሰብ ቴሌግራም ግሩፕ አልወድም። እዚህም ማደርቃችሁ አንሶ ነው በቴሌግራም የምመጣው። ጥሩ አይደል? እዚሁ 3 ኮፍያ ይቀራል ቤተሰብ 5000 ቀጣለሁ። ከምር ቀጣለሁ። በዚህ ሰውዬ ሌላ ሰው ነው ግጦ ያል ፎሎ ላድርግ። በለጠ የምትባል ሰውዬ ፎሎ ላድርግ። እዚህ ኧረ በለው 300 ይቀረናል። ይህ የምትባይ ሴትዮ ፎሎ አድርጊታለሁ። ወይኔ በላቸው። የስ ከጌን ተሻለ። ኧረ እኔ ምን አልኩ እንዴ? ግድ ተናገረኝ ነው እንዴ? ቴንኪው አልኩ እኮ ቦስ። ምንድን ነው ግድ ጉም የሰጠኝ ልትናገረኝ ነው እንዴ? እና ቴንኪው አልኩ እኮ። ለምን ምንድን ነው መከራ ብታሳይ? እና ምን ላድርግልህ ዛዲያ? ጉም ጓ በልብ ቴንኪው ብያለሁ። ተው በቃ ጨቅጨኝ ብራዘር። ኦልሬዲ ምንም አላልኩኝ፣ ምንም አልተናገርኩ፣ አልተነፈስኩ። ዝናሽ ኦኬ አውል ቼክ ኢንስታግራም ራይት ያለውን የሰጠ ምን ብርቅ ነው እንዴ? እውነት ነው። ንገረው ጓበል አላበዛው እንዴ? አክሊሉ ፎሎ መልስ። እኔ እናቴ የሚያግዘኝም ብቻ ነው ፎሎ ማድረግ። ምን ይሰራል? እውነት ነው። አኪ እሺ እንትን ነው አይደል? ገልብጠው አኪ እሺ ቆይ እንትን ሽቶናለች። ይሄው አይሆንም። ኧረ አይሆንም። ይሄ የሚያብጠውን ፊት አድርገው። ይሄው ይሄን አደረኩት። እሺ ይለፍል እንዴ? ምናልባት ሀብታም በሆንስ ምን ይታወቃል? እውነት ነው። ደብል ነው ቤተሰብ። ሰውየው እንትናን ሚስተር ቢስት ቢሆን ሚስተር ቢን ነው። ይሄ ቢስት አይደለም። ሄዱበት አሁን እንዴት ነኝ? አጨዋወት የረጋ አልኩኝ። አየህ እንትን አይደለም። ተረጋጋ። አየህ እንደዚህ ነው ጨዋታ። በደንብ አልቀማመሽም ማለት ነው። ያራዳ ልጅ አሁንማ ብሽ ገና እንትን እላለሁ። አመሰግናለሁ መሲ የምትባይ እህታችን። ግን ምን 5000 ከቻልን እንግባ። ዛሬ የለም ውይይት ይሆንሻ። ዛሬ የለም እንትን ውይይት የለም ዛሬ። እንወያያለን። ሻላይ ደህና ነሽ ወይ? ትምህርት ምናምን ነገር ትምህርት ፈለግ? አረ እኔ እናቴ ምን እኔ ስልቹ እኮ ነኝ እናቴ። እኔ ጌም ምናምን ነው። ትምህርት አትወድም አይደል? እኔ ዝም ብዬ ቁጭ እየተወሰነ ሰማለሁ፣ ወደ ወጣለሁ። እናንተና ጋብዛቸው እንጂ አንዳንዴ ነው። አንተ መሰረተ ትምህርት እንዴት ነው የማትወደው? 10,000 ታፕታፕ እንግባ ጋይስ ፕሊዝ። አላገኘሁትም፣ ይቅርታ። አይ ተኛብኝ፣ ቀልጠፍ አላልክም ዛሬ አኪ። እኔ ለምን እንዲህ ዘንጠ ቀልጠፍ አትልም እንዴ? ምን ላድርግ ብለህ ነው? ምን ቀዘቀዝኩኛል? እንትን አልኩኝ። እንትና ግን ክበበው ገዳ እየቀለደ የሚያወራው ድምፅ አይመስልም? ግን አኬ እኔ አረ አይመስልም። የትና የት እሱ ሰዓት ነው እናቴ። እድለኛ ነኝ እሱም በሆነ እግዚአብሔር ምስክሬ። ግን ክበበው ገዳ እየቀለደ የሚያወራው ድምፅ ያኬን አይመስልም? በየት እድሌ እሱንማ በሆን እንዴ ስንት ሰው ተከታይ ይኖረኝ ነበር። እያወራ አኬ። እሺ እና ውስጥ ሰላም ነው? እኔ ደህና ነኝ ተመስገን። ምን ሆናል? ተጫወት። የሆነ ሰውዬ በጣም ይወዳል ታጥቦ ጭቃ የሚባል
እኔ ስለሱ ሰውዬ አታውራ። እኔ በጣም እሱ በጣም ነው የሚጠላኝ። እኔ በጣም ነው እሱ እንዴት እንደሚወደኝ በምን አወቅ? እዚህ ጋር አኬን ሰላም ብልልኝ አለኝ። አንተ ስለ አንተ የራስህ ምቾት ስላየ እኔ ደግሞ በጣም አይመቸኝ። በጣም ጠላው ሰው ምን ምቾቴ ነው ያልኩ። አኬ በጣም የሚወድ ሰው እዚህ ጋር ሰላም አለ። የኔ ምቾት እንዴት ነው የሚሆነው? እወዳለሁ። ኖ በእኔ እሱ እኮ አንደኛ የራሴ ፎቶ ነው። የአንተን አረንጓዴ ፕሮፋይል ፎቶ ያቺ ሸሚዝ ኮባ ስትገዛ የገዛት አብረ ሸሚዟን እሷን ፕሮፋይል አድርጎ ነው የመጣው። ታስታውሳለህ? ኢንስታግራም መሴጅ እኔ 104,000 ፎሎወር ያለው ነው። መልሰሽ አይበይ እና እዛ ላይ ነው በጣም እያስቸገረኝ ያለው ይሄ ሰው። እኔ በጣም ነው የምወደው አኬት አለኝ። ምን ልበል እኔ ይሁንዬ፣ ስለሱ ምንም አለ ይቅርታ አድርግልኝ። በጣም የምጠላው ሰው ነው። ይፍታኝ ቤቢ ላዩን ልስጠው እያለ አሁን ጌታን እንደዛ ብሎ እየጻፈ ነው። ቤቢ ላይን ልግጨው እንደ በሌላ እየቀረጸኛል እንደ በሌላ እኮ ሪከርድ እያደረገኝ ነው። ይሄ በዋናው ነዋ ጊፍት መስጠት የሚችለው። አይበቃኝ ምን አገባ? ቤቢ ላይን ሰጥቶ ቢረግጥ ምን ችግር አለው? ይርቀጥ። አይሰጠኝም ዳክ በነፃ ስንት የሚሰድብ እያለ ከፍሎ የሚሰድብማ ፍቀድለት። አድርገውም እንጂ ሳልቀጣ ልተር ነው። አንዴ እንኳን ሳላስቀይር ይሆን ይሻል። አዎ ፍትዋ እንዲሰጥ ቤቢ ላይ ኧረ አይሰጠኝም። ለእኔ እንዳይሰጠኝ በንዴት ለአንተ ከሰጠህ ፈተዋለሁ። እንዲያውም በእውነት ያ ትፈተዋለህ። ለእኔ ቤቢ ላይን ከሰጠ ፈተዋለሁ። በእውነት በል ከምር ማርያምን በል። ሳውን ይስተ መጀመሪያው አለቀ እኮ ይገኝቀው ሰምታል። ታጥቦ ጭቃ ለእኔ ከሰጠ ይፈታል። ይሁንዬ ቴንኪው ስላጫወትከኝ። ይመቻ አባቴ። እሺ ቻው። ጊዜ ለምንድን ነው ፎሎዬን ማትመልሰው? እስቲ ፎሎውልኝ። ጭራሽ ፎሎ ሳታረገኝ ደ ሆም ኦፍ ቤስት ሪከርድስ ብለ ሚስተር አር ፎሎዬን የማትመልሰው አላልክ? ደበረኝ። ቢኒማን ዋትሳፕ ሄልሻዬ ወዬ ደሜና ከፈለክ ቅልጥምን ሰብሬ ነው የምገላግል። አዶናይ ልደቱ ነው። መልካም ልደት በሉልኛ። አዶናይ መልካም ልደት። እግዚአብሔር ይጠብቅ። ይህን መልካምነትን አይቀይር። አምላክ ይጠብቅ በሉልኝ። ፍራንኮ ብራዘር ያ በእውነት አዶናይ የሚሰራቸው አሁን ስራዎቹን በዚህ ሰዓት የሚቃወም ካለ እብድ ብቻ ነው። በዚህ ሰዓት አዶናይ የሚያደርገው ነገር ምኑን ትቃወመዋል? እንደው እብድ ካልሆንክ በእውነት እውነቴን ነው። በአሁኑ ሰዓት የሚሰራው አዶናይ ምኑን ልትቃወመው ትችላለህ? ከፈለክ እስላሙን፣ ከፈለክ ፔንቴውን፣ ከፈለክ ኦርቶዶክስ፣ ፍቅር ሲዝም፣ ጠንቋይ ምን ሁን እንዴት ትቃወመዋለህ? በዚህ ሰዓት ተግባባ። ታፕታፕ እያደረጋችሁ። ስለዚህ በዚህ ሰዓት በፍጹም አዶናይን መቃወም እብደት ይመስለኛል። ከሱ ተማር ገለቴ። እኔማ አስተማሪያችሁ ነኝ። እኔማ ጭውቴ አዶናይን ቁጭ ብሎ ቢጫወት ብዙ የሚሰማው የለም። ተግባር ላይ አሪፍ ልጅ ነው። አንዳንዱ ጨዋታ ይችላል፣ አንዳንዱ ተግባር አለው፣ አንዳንዱ የተለያየ ስጦታ ነው ያለን እና ያ ነው አሁን ሞጣ ይቃወም። እኔ ትልልቆቹ መቃወማቸው እኔ ነኝ አንደኛ የምባለው እኔ ነኝ ተጽዕኖ ፈጣሪ እያለ ሞጣ ሲጮህ አይቼዋለሁ። እኔ እያለሁ እንዴት አዶናይ የሶሻል ሚዲያ ኪንግ ይባላል ብሎ ሲቀውጥ አይቻለሁ። ጉቶም ሲቀውጥ አይቻለሁ። እኔ ብቻ እኔ ነኝ የታገ
ይላል መጣው እዚህ ቲክታክ ላይ ስለ ጮኸ ያስቁኛል። እና ትንሽ እሷን ነገር ማስተካከል ያስፈልጋል። ያ ዲጄ የሚባል አንድ እኔ ልንገር ዲጄ ብለህ ራስን ለመጣጣው ተው እንዳልክብህ እፎይን ነው ምልክብህ። እፎይን ልኬ ነው ማሳብድ አባ ተው። እዮዳብ ጉቶ ነዋ። እዮዳብ ጉቶ ሌላ ማን ጉቶ አለ? ሶሻል ሚዲያ ላይ እኮ እሱን የሚያላጭር ሴት እንኳን የለችም። እንኳን ወንድ ሴት እንኳን የለችም እንደሱ አጭር። ሴት እንኳን የለችም እና አስቸጋሪ ነው። ሰላም ነው ታዲያስ? አረ መጡብኝ ተንጋግተው እምቢ ጭራሽ የማይመቹኝ ሴቶችን ይዛብኝ ቲጂ መናጅ መጣች ነው። አላደርገውም። ምን ማጣ እየሰደበ ነው ማጣ ማጣ እሺ ሌላ እየሰማው ነው። መጣው እቤት ገባ። እቤት ካልገባ ይቅር፣ በኋላም መጫወት እንችላለን። አንዳንድ ጨዋታዎችን ተጫዋች መሄድ እችላለሁ። ጃኒ ፖስት አድርጋለች። አዎ አይቻለሁ፣ ደስ ብሎኛል። ሌሎቻችሁም ደስ ይበላችሁ። እነሱ ላይ በወጣቱ ላይ በጣም የሚቀና ሰው ያየሁት እኔ በጣም ሰርጀሪ በጣም ትቀናለች በወጣቶቹ ላይ። ሊያ ሸዋ አይቻታለሁ፣ በጣም ትቀናለች። እንቁርቲ ያው እንትና በጣም የታወቀች ናት። ጂጂ የስራው ባህሪ ነው። ለምን ጂጂ የእሷ ልጅ ነው ሞር ፌመስ እንድትሆን የምትፈልገው፣ ሞር በጣም ፌመስ እንድትሆን የምትፈልገው ጂጂ ልጇ። ያ ደግሞ አልተሳካ። በልጅ እኔ አሁን ማየን ይዤ መጥቼ ፌመስ እንድትሆን ልንደፋደፍ አስባችሁታል? ተግባባን። በቃ እውቀት አልሰጠሻት። አሁን የታረቃችሁት አትዋደዱም። እና ያ ነገር ይደብራል። አንዳንዱ የእኔ ልጅ ካልሆነች ብለው ሌሎቹን ወጣቶቹ መቀጥቀጥ ይደብራል። ያንን አልወድም እኔ። ሁሉም በእድሜ ሲሆን ደስ ይላል። አሁን እኔ የምቀጠቅጣቸው በእድሜ አለን። ሰርጀሪ በድሮ ፎቶ ብታዩ ትልቅ ሴት ናት። የኛ እኩያ ናት። ሰርጀሪ ምንም ውሸት አያስፈልግም። የኛ እኩያ ሰርጀሪ አጠገባችን ትቆም እናውቃለን። አሁን ጃኒን ብታመጣ የኛ ፈልፈሎች ናቸው። እና አዶናይ ብታመጣቸው ፈልፈላዎች ናቸው። እነ ጆሲ ምናምን ፈልፈላዎች ናቸው። እነ ሰርጀሪ በጣም የኛ እኩያ፣ እነ ሊያ የኛ እኩያዎች ናቸው። የታወቀ በትንሽ እድሜ ነው የምንለያየው። አሁን በመልክ ማስተያየት እኮ ነው። 20 ምናምን ዓመቴ ነው ካለች ማን ነው ልጅ የሚመስለው? ከሳምሪ እና ከሰርጀሪ ማን ነው ልጅ የሚመስለው? ሳምሪ ናት ልጅ የምትመስለው። ሳምሪ 30 ገብታለች። ተግባባል። እሷ ግን 26 ዓመቴ ነው በርዝዴ ነው ትላለች። እንደዚህ አይነት ችግር አለ። ኮንፊደንስ የማጣት እኛ 50 ልንጠጋ ነው።
ጽድት እንዳልን እንደ ጸዳ የተወለወለ ጠመንጃ እንደመሰለን 50ችንን እንቆረጥማለን። ከ2 ዓመታቶች በኋላ እንቆረጥማለን።